እግሪ ስር ወድቄ ምን ያረክ ነው እንዴ? ብሩክ ተነስ፣ እግዚአብሔርን ተነስ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናል ቤተሰቦች ሁሉ ሰላም ነው? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን እላለሁ። በዓሉ እንግዲህ ያው በጣም ቆንጆ በዓል ነበረ። በእናንተ ጋር ሁሉ ሰላም ነው? ክብሩ ይስፋ መድኃኒዓለም አለን። እስካሁን ስራ ጤና አሪፍ ነው። ሁሉ ቤተሰብ ሰላም ነው። የዛሬ ቪዲዮ እንግዲህ አብርሽና ሩታ ሰላም ፈጥረው ያው እንግዲህ ካሁን በፊት ብዙ ነገር ለሩታ ብዙ ነገር አድርጎላታል። ብዙ ነገር ማለት ከዛ ሁሉ ብጥብጥ ውስጥ ወጥተው ስቲል ነው ዛሬ እንደዚህ በመረሳቸው ብዙ ሰዎች ደስ ብሏቸዋልም የከፋቸውም አሉ። ግን ለከፋቸው እንግዲህ ምንም ማድረግ አይቻልም። ደስ ላላችሁ እንኳን ደስ አላችሁ። አብርሽና ሩታ እንግዲህ ታርቀዋል። ምንም ማድረግ አይቻልም። ያው እንግዲህ እኔ ከድሮ ጀምሮ የወለደ ሰው መቼም ቢሆን አይለያይም ብያለሁ። ምክንያቱም በመካከላቸው የአብርሽ ጎራ አለ፣ የሩታ ጎራ አለ። አብርሽን እንዲህ ፎቶን እየዘቀዘቁ አንተ ከሴት ጋር ምናምን እያሉ አንዳንድ ልጆች ነበሩ። ሩታንም ላይክ እንደዛው የሩታን የድሮ ፎቶ እያመጡ የማይሆን ነገር እንትን የሚሉ እንደዛ የሚያደርጉ ነበሩ። ግን ሳይሆንላችሁ ቀረ። እንዲያውም ካሁን በፊት የ420 ምናምን ሺህ ብር ወርቅ ለአንገቷም ለእጇም አስሮላታል። 5 ሚሊዮን ብር መኪናም አበርክቶላታል። ይባስ ብሎ ደግሞ አሁን ደግሞ ባለ አንድ መኝታ ከቴምር ሪል ስቴት የ8.5 ሚሊዮን ብር አስባችሁታል። እንግዲህ አቤት አቤት አቤት! ጠላት ድብን አለ። በቃ ጠላት ድብን ነው ያለው። እንግዲህ አሁንም ጠላት እርር ይበል ማለት በእነሱ መካከል እየገቡ ሊፈተፍቱ የፈለጉ ብዙዎች ነበሩ፣ ግን ሳይሳካ ቀርቷል። ሴራችሁ ከሽፏል። እንግዲህ ምንም ማድረግ አትችሉም። የወለደ አይለያይም። እኔ ከድሮውን ጀምሮ ማለት እንደዚህ ብያለሁ። እነሱ መቼም አይለያዩም። ግን ግማሻችሁ ለአብርሽ ግማሻችሁ ለሩታ እየወገናችሁ ቪዲዮ አትስሩ፣ የሰው ፎቶ አትዘቅዝቁ ብዬ ነበረ ካሁን በፊት እና ብዙ ሰው ምንም እንትን አላለም ነበረ። ያው ሄርሜላም እንግዲህ ያው ውሃ በልቷታል። ያው እንግዲህ በባለትዳር መካከል ገብታ ነበረ፣ ሳይሳካላት ቀርቷል። ምንም ማድረግ አይቻልም። እንግዲህ አንዳንድ ሴቶች የሰው ባል ደስ የሚላችሁ ሴቶች ያው ምንም መጨረሻ የለውም። ለጊዜው ትማረካላችሁ አይታችሁ ምን ብላችሁ፣ ግን ያን ሰውዬ ልቡን ማሸነፍ አትችሉም። የሰው ትዳር የሰው ህይወት በጥብጦ መኖር ተገቢም ጥሩም አይደለም እና ሄርሜላ እንግዲህ አይዞሽ፣ ላንቺ ያለ የትም አይሄድም፣ ይመጣል። አሁን ደግሞ ሩታንም ይቅርታ ተንበርከከሽ ይቅርታ መጠየቅ አለብሽ። አብርሃምንም ይቅርታ መጠየቅ አለብሽ። እስካሁን ድረስ ለገፋፋሽው ብዙ ነገር ማለት ወደማይሆን ቦታ ወስደሽዋል። ካሁን በፊት ብዙ ነገር ማለት እኛ ወንዶች እኮ ማለት ሁሉም ማለት አይደለም። እኛ ወንዶች ማለት ፊት ካሳዩን ከባዶች ነን። ሁላችንም ማለት ሳይሆን አንዳንዶቻችን ነን። እና ሄርሜላ እንግዲህ አይዞሽ፣ እንግዲህ ምንም ማለት እንግዲህ በእነሱ መታረቅ ጠላት ድብን ብሏል። እንግዲህ ድብን ይበል፣ ምንም ማድረግ አይቻልም። ልዑልን የመሰለ ሸጋ ልጅ ሰጥቷቸዋል ሁለቱም። እንግዲህ ካሁን በፊትም ቤት አላቸው፣ መኪናም፣ ሁለት መኪና ሁለት ቤት፣ ገና ከዚህ በላይ ብዙ ነገር ይጨምራሉ። ምክንያቱም ሪያሊቲ የሚታየውን ነገር ሁላችሁም ታውቃላችሁ። እንዴት ነው እንደዚህ ነው ማለት አያስፈልግም። በቃ በእነሱ ለውጥ ላይ ብዙ ሰው እንትን ሊል ይችላል፣ ግን ሪያሊቲውን በቃ እንደዛው እያየነው ነው። በአንድ ሰዓት በሁለት ሰዓት ውስጥ ምን ያክል እንትን እንደሚደረግ ታያላችሁ ሁሉንም ነገር እና እንኳን ደስ አላችሁ፣ እንኳን ደስ አለን። እኔ በነገራችን ላይ በጣም ነው ደስ ያለኝ። ምክንያቱም የሰው መለያየት የሚመኝ ሰይጣን ብቻ ነው። የሰው ልጅ ሆኖ አንድነትን ነው የሚፈልገው፣ መፈቃቀርን፣ አንድ ማለት መተሳሰብን ነው የምንፈልገው። የሰው መለያየት የሚፈልግ በባለ ትዳር መካከል ገብቶ የሚበጣበጥ ሰው ይሄ የሰይጣን ስራ ነው።
ስለዚህ አንዳንዶቻችሁ እንግዲህ ምንም ማድረግ አይቻልም፣ ሳይሆን ቀርቶላችኋል፣ ሴራችሁ ከሽፏል እና አብርሽም ትችላለህ። የምር እኔ ለሚስቱ እንደዚህ መኪና፣ ወርቅ፣ ቤት ይቻላል እንደዚህ ማለት እኔ ማን ነው ገዝቶ እንደዚህ የሰጠው ማለት አብርሽ እንግዲህ ሀያዎች ውስጥ ነው በእድሜው፣ በዚህ በልጅነት እድሜው ይችላል። የምር ጀግና ነው፣ በጣም ጀግና። 8.5 ሚሊዮን ብር ቤት እሺ ልንገራችሁ፣ አልጨረስኩኝም። የ8.5 ሚሊዮን ብር ቤት ባለ አንድ መኝታ ግን ደግሞ ነገና እና ደግሞ ሙሉ ክፍያ ለሚከፍል ሰው 35% ዲስካውንት እንደነበረው ሰማሁኝ። አንዳንድ ነገሮች ቴሌግራምም ላይ አየሁኝ። ከዛ ዲስካውንት ማድረጋቸው ስሰማ በ5.7 ሚሊዮን ብር ባለ አንድ መኝታ ቤት ለሩታ እንግዲህ ጋይስ እንዳያችሁት ነው። የ8.5 ሚሊዮን ብር ደግሞ ምናምን ይሄ በየወሩ የሚከፈል ምናምን አይደለም፣ ዝም ብሎ ካሽ ነው ቆጥሮ የሰጣችሁ ታውቃላችሁ። ላይክ ካሁን በፊት ብሩክ መኪናውን ሲገዛ ጠዋት ሄዶ ወደዛው ገዝቶት እንደመጣው ማለት ነው። ካሽ ከፍሎ ሁሉን ነገር ተረካክበው ፊርማውን ሁሉን ነገር ውሉን ተዋውለው በቃ ተረካከቡ ማለት ነው። አያችሁ እንግዲህ ጀግና ወንድ እንደዚህ ነው እና ይችላል። በጣም ጀግና ቲስ ማይ ፋቮራይት ፎር ማይ ለኒ ማለት ነው። እና አብርሽ እንግዲህ ሰላሙን ጤናውን ይስጣችሁ። አብራችሁ ሆናችሁ ልጃችሁን አሳድጉ። በመካከላችሁ እንግዲህ ጸሎት ነው ለእናንተ የሚያስፈልገው። ጸልዩ። በመካከላችሁ ሰይጣን እንዳይገባ። ወደፊት ትቀጥላላችሁ፣ ገና ብዙ ደረጃ ትደርሳላችሁ። ሩታም ትላንትና ወደ ቤቷ ገብታለች። እንግዲህ ብዙ ሰው አቀባበል አድርጎላታል ምናምን በቃ እነ ጽጌ። በነገራችን ላይ ይቺ ቀበጥ ልጅ ትመቸኛለች። ለምን እንደሆነ አላውቅም። በቃ በራሷ ዓለም የምትኖር ፈታ ያለች በፈጣሪስ። እኔ እንደ ጽጌ ግን በራሷ ዓለም የሚኖር ሰው አለ? ጽጌ ሮያል የዳኒ ሸጋ ሚስት ማለት ነው። እና ትቼ ያለሽ በቃ ለሰው ያለሽ ክብር እስቲል ነው። ቡታጅራ ድረስ ሄዳ ጠይቃታለች። በቃ ጀግና ነሽ ጽጌ የምር። እና ብቻ ቆንጆ ነው፣ አሪፍ ነው ድባቡ። ሁሉም እነ ፈረንጁ እነ ቢኒ እነ እዩ ሁላችሁም ላደረጋችሁላት አቀባበል በጣም ጥሩ ስራ ነው የሰራችሁት። ሰላም ወደ ቤቷ ገብታለች። ካሁን በኋላ እንደ ድሯቸው አንድነት፣ ፍቅር፣ ሁሉ ነገር በቃ ወደፊት እንደምናይም ተስፋ አለን። በቃ ፈጣሪ ይባርክላችሁ። ሌላው እንግዲህ ሰሞኑን እንግዲህ መቋጫ የሌለው የብሩክና የሃይሚ ጉዳይ አይታችሁታል። የሆነ ፕሮግራም አዘጋጅቶ ቀለበት አድርጎላት ራሱ ጥላው ነው ሄደችው። ለምን መጀመሪያ ለምን ይቅርታ አልጠየከኝም ነው ያለችው። እኔ 100% በጣም በትክክል 100% ትክክል ነች። ምክንያቱም መጀመሪያ ይቅርታ መጠየቅ አለባት ማለት ለጠፋው ጥፋት በሙሉ ይቅርታ መጠየቅ አለባት። እና ፈጥኖ ቀለበት ምን ማለት ነው ማለት ብቻ ይሁን። ቀለበቱ ቆንጆ ሆኖ ሳለ ግን ይቅርታ መጀመሪያ ልቧ መጠገን አለበት። ይቺ ልጅ ልቧ ተጎድቷል። ምክንያቱም ሃይሚ ብሩክን በጣም ነው የምትወዱ፣ በጣም እሱም ይወዳታል። ግን ላደረገው ነገር ይቅርታ ጠይቆ ሁሉን ነገር ቢክሳት ባይነኝ። ያ ካሳ ደግሞ ምንድነው? ያው እኔ ብሩክ ይሄን ቪዲዮ መቼም አታየውም፣ ግን ወደፊት ካየው ሃይሚ ካሳ ያስፈልጋታል። የምር ሃይሚ ከማን ታንሳለች እንዴ? ሃይሚ መኪና መካስ አለባት። የምር ወርቅ ሲያንሳት ነው የምር እስካሁን ድረስ ላደረገችው ነገር። ለዚች አይነት ቆንጅዬ ልጅ ያንስባታል ለሁሉም ነገር። እና ትላንትና ራሱ ይቅርታ ተንበርከኮ ራሱ ይቅርታ ጠይቋታል። እንግዲህ ምን እያደረክ ነው እንዴ? ብሩኬ ተነስ፣ እግዚአብሔርን ተነስ ብሩኬ። ይቅርታ አድርጎላታል። ግን መጀመሪያ ብዙ ነገር የምናወራው ነገር አለ ተብሏል። እንግዲህ ያው በቃ ብሩኬ ምንም ወደዚህ ማለት የለውም። ለዚህ ልጅ ካሳ ያስፈልጋታል። ወይ መኪና ግዛና ስጣት፣ ወይ የሆነ ነገር ያስፈልጋታል። ምክንያቱም ደስ ሊላት ይገባል ልጅቷ። እናንተም በቃ አንተም ሰላም ማግኘት ትፈልጋለህ፣ እርግጠኛ ነኝ። እንደዚህ አይነት ጸብ ውስጥ መግባት አትፈልግም። አንተም ደግሞ ከልጅቷ ጋር የተባለው ነገር 100% እንደማታደርገው እርግጠኛ ነኝ።
ምክንያቱም አንተ እንኳን እንደዚህ ሴት ጋር ከወንድ ልጅ ጋር ራሱ እንደዚህ ቀርቦ ለመግባባት ራሱ ብዙም እንትን ያልክ አይደለህም። ግን ብቻ ሃይሚ ካሳ ያስፈልጋት እንደኔ እና ወደፊትም እናንተም እንደዚህ እንደ አብርሽና እንደ ሩታ ታርቃችሁ በአንድ ሆናችሁ እንደምትመጡ ተስፋ አረጋለሁ። እኔ በራሴ በመካከላችሁ የገባው ሰይጣን እንግዲህ የተመታ ይሁን እንበለው እና እወዳችኋለሁ። በቀጣይ በቆንጆ ቪዲዮዎች እመጣለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። እወዳችኋለሁ። 2000 ዋች አወር ቀርቶኛል። በፈጣሪ ስም 2000 ዋች አወር ነው የቀረኝ ሞኔታይዝ ለመሆን። አረ መቼ ነው የሚሆነው? በእርግጥ እኮ አንድ የሆነ ስትሮንግ የሆነ ቪዲዮ እንትን ብልበት እኮ ይሆን ነበረ። ግን ያው እስኪ አንድ ቀን ይሳካል ብዬ ተስፋ አደርጋለሁ። ተስፋ አልቆርጥም መቼም ቢሆን መቼም በህይወት እያለሁ ተስፋ አልቆርጥም። እወዳችኋለሁ። ሰላም ደሩልኝ። ቴንክ ዩ